የወል ትርክት የአንድን ሀገር ሕዝብ አብሮነት የሚያጠናክር ነው። የጋራ ሀገራዊ ዓላማ ለመሰነቅና የታሪክ እውነቶችን ለማስተሳሰርም ያግዛል። ማህበራዊ ትስስርን በማሳደግ ሀገራዊ አንድነትን ለመፍጠርም የሚያስችል ነው። ኢትዮጵያዊነት ዜግነት ላይ ያተኮሩ እሴቶች ላይ ተመስርቶ ሁሉንም ባቀፈ መልኩ የጋራ ታሪኮች ላይ የጋራ እሴቶችን በሚያበለጽግ መልኩ መሰራት አለበት። ይሄ የሚያድግ ከሆነ ብሔር ብሔረሰቦችም ወደዚህ እሴት የመምጣት ግራንድ ናሬቲቭን ይዞ የመቀጠል ስለሚኖር እነዚህ ተጻራሪና ተቀናቃኝ የሆኑ ነጠላ ትርክቶች የሀገርን አንድነት የሀገርን አብሮ የመኖር የህዝቦችን አብሮ የመኖር የሚጎዱበት ሁኔታ አይኖርም። ስለዚህ ከዚህ አኳያ ግራንድ ናሬቲቭ መኖሩ ለሀገር እድገትም ለህዝቦች አንድነት በአንድነት ለመኖርም ጥሩ ጥቅም አለው። በትምህርት ካሪኩለም ውስጥ የጋራ ብሔራዊ እሴቶችን፣ ባህሎችና የታሪክ አንድነትን ማካተት ዜጎች በጋራ መግባባት ላይ እንዲደርሱ ያስችላል ሲሉ የታሪክ ምሁርና ተመራማሪው ይናገራሉ። የጋራ ትርክትን ከማስረጽ አኳያ ኮሚኒኬት ከማድረግ አኳያ ትምህርት ወሳኝ ነው። በትምህርት ካሪኩለም ተካተው ለተማሪዎች የጋራ ትርክቶች ቢደርሱ ከታች ከሚድል ስኩል ጀምሮ በተለይ እየሰረጸ የሚሄድና ኦውን እያደረጉት በህይወታቸውም ኤክስፒሪየንስ እያደረጉት ስለሚመጡ ትምህርት በተለይ ከሚድል ስኩል ጀምሮ ያለው ኮር ቫልዩዎችን የጋራ እሴቶች ላይ የጋራ ታሪኮች ላይ በካሪኩለም የጋራ ታሪኮችን በማካተት ተማሪዎች የሌሎች ብሔረሰቦችን እሴቶች በማወቅ እንደ ሀገር ኢትዮጵያ በፊት ምን ነበረች፣ አሁን ምን ላይ ነው፣ ወደፊት ምን አይነት አስፒሬሽን ይኖረናል የሚለውን የሚያሰላስሉ የጋራ እሴቶችና ታሪኮችን በማካተት ቢማሩ የተሻለ የጋራ ትርክትን ነርቸር ማድረግ ይቻላል ነው። በኢትዮጵያ አሰባሳቢና ገዢ ትርክትን ለማስረጽ በሚደረገው ጥረት ውስጥ በትምህርቱ ዘርፍ የብሔራዊ መግባባት ይዘት ያላቸውን ትምህርቶች ከቅድመ ልጅነት ጀምሮ ማስተማር ይገባል ሲሉ በትምህርት ሚኒስቴር የማህበራዊ ሳይንስ ትምህርት ስርዓተ ትምህርት ዝግጅት ዴስክ ኃላፊ የሆኑት አቶ ኡመር ኢማም ገልጸዋል። ለህፃናት ሀገራዊ ትርክት ላይ መሰረት ያደረጉ ይዘቶችን አዘጋጅቶ ማስተማር ወደፊት ለምንፈልጋት የበለጸገች ኢትዮጵያ የጋራ ሀገራችን ናት የሚሉ ትውልድን ለመፍጠር እኔ ከሚል እኛ የሚል ትውልድን ለመፍጠር የሚያስችል ማንነትን ለመገንባት መሰረትና መደላድል የሚፈጥር በመሆኑ የህፃናት ትምህርት ከሀገራዊ እና የጋራ ትርክት ጋር መሰረት ያደረጉ መሆን አለባቸው። የኢትዮጵያን ሀገራዊ ትርክት መገለጫዎችን በስርዓተ ትምህርት ማዕቀፍ ውስጥ በማካተት ከቅድመ ዕድሜ ትምህርት ጀምሮ በአንደኛ ደረጃ በመካከለኛ ደረጃና በቅድመ አንደኛ ደረጃ ወደ ሙሉ ትግበራ መገባቱንም አቶ ኡመር ይገልጻሉ። የትምህርት ስርዓቱ የልጆችን አጠቃላይ ስብዕና ለመገንባት ፋውንዴሽናል ለርኒንግ ላይ ወይም ቅድመ ዕድሜ ትምህርት ላይ ትኩረት መደረግ አለበት ተብሎ ይታሰባል። ይህንን መሰረት በማድረግ ስርዓተ ትምህርት ማዕቀፉ ላይ በምናስቀምጥበት ጊዜ የልጆችን ወይም የህፃናትን አጠቃላይ ስብዕና የሚገነቡ የሀገራዊ ትርክት መገለጫዎች ምንድናቸው ብለን እንዳስቀመጥ ነው ሁሉ ለነዚህ የሀገራዊ ትርክት መገለጫዎች ተዛማጅ የሆኑ የትምህርት አይነቶች ምንድናቸው ብለን በመለየት እንደ ግብረገብ የትምህርት አይነቶች፣ አካባቢ ሳይንስ፣ የማህበረሰብ ጥናት እና የዜግነት ትምህርት ላይ በተለይ እሴቶቹን በደንብ ጽንሰ ሀሳቡን ከማጎልበት ጀምሮ በተግባር በአንደኛ ደረጃም በመካከለኛ ደረጃም እንደዚሁም በቅድመ አንደኛ ደረጃ ስርዓተ ትምህርቱ የናሙና ትግበራ ወደ ሙሉ ትግበራ ገብቶ አሁን ምን ለውጥ አመጣ የሚል የግምገማ ሂደት ላይ ያለ መሆኑ ይታወቃል። ከትናንት ስህተቶች በመማር በእውቀትና በስራ ባህል ላይ የተመሰረተ ነገን የሚያይ ትውልድን ለመፍጠር ሁሉም ሊረባረብ ይገባል።